የሰው ገንዘብ አምጣ ትፋ ከየትም አምጣ ምን አቅልላለሁ? ሁሌ ጭቅጭቅ ለአንቺ ጭቅጭቅ በቃ ምግብ ሆነሻ። ምግብ ማየትም ሆነ መስማት አስጠልቶኛል። ይሸጥና አንቺም የራስሽን ኑሮ ኑሪ፣ እኔም የራሴን ኑሮ በቃ አለ። በቃ ይሄንን ነው የምወስነው ማለት በቃ። ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንዴት ናችሁ እናንተ? እንግዲህ ዛሬ እናንተ ፊት የምነግረው ነገር አለኝ። አዩ ጋር እንግዲህ ያው ቪዲዮውን አይታችሁታል ብዬ ተስፋ አደርጋለሁ ውድ ቤተሰብ። ያው እናንተ ፊት ደግሞ ዛሬ የላከኝበት ምክንያት አልተሳካልኝም። ሰላም ውድ ቤተሰብ እንዴት ናችሁ? አለን እግዚአብሔር ይመስገን በጣም ደህና ነኝ። ከችግር ውጭ ምንም ነገር የለብንም። ሰላም ነን። እንግዲህ እግዚአብሔር የተመሰገነ ይሁን። አመጣሽ አንተ ዘለ ካርታ ላይ ነህ እንዴ? እንዴት ነው ነገር? ከችግራችን አንፃር እኮ ነው። እኔ ካርታውን ማመጣ ካሜራ ውጭ ያወራነው ነገር አለ እኮ አመጣለሁ ብለሽ ትሆንሽ ነበረ። በቃ አልተሳካልኝም። ለምን? በቃ አልተሰጠኝም እንዴ? ምን ተማክረን ነው የሄድሽው? አልቀበላት እንግዲህ አልሆንም። በቃ አልሰጠኝም። ለምን? የራሳችን ንብረት አይደል እንዴ? ንብረትም ቢሆን እኮ የሰው ምን አለችሽ? ጋሽ ተሰጣችሁ ነው በቃ ሲጀመር ማለት ነው። ካርታው ቢሆንም ራሱ በሁለታችንም ስም ነው መሆን ያለበት። የሰው መዳት ምንም ይሸጥ ምንም ይባል በሁለታችን ስም ሆኖ ነው ሲጀመር ማለት ነው። እኔ እሱን እምቢ ብዬሻለሁ እንዴ? ካርታው ይዘሽ ነው እንጂ አሁን ምን ያስፈራሽ ነው? እዛ ሄደሽ የምትማከሪው ነገር አለ? ምንድነው የምማከረው? ምን አውቃለሁ እኔ ከእሷ ጋር የምትመሳጠረው ምንድነው የምንመሳጠረው? ምን አውቃለሁ እኔ ታዲያ እዛ ሄደሽ ሀሳብሽን የምትቀይሪው ምንድነው? ከካሜራ ውጪ ካርታውን ይዘሽ ነው በቃ ተማክረን ጨርሰን አንድ ሄድሽ እና ጥቂት አመጣለሁ እንዴ? ታዲያ ካልሰጠችኝ በሰጠኝ ስትሄጂ ምንድን ያልሽ እንዴ? በቃ አልኩ። ምሳካ መስሎ ነበር አልተሳካም። ምንም ማድረግ አልችልም። እኔ ለአንቄ ልቀበላት አልችልም። ምን ማለት ነው? አንተ እንዴት ነው የምታስበው ግን? ሲጀመር መቼ አወራሻት? እንደው ጭራሽ አላወራሻት ነበር ካብራይ በቃ እንደዛ ነው በቃ እንጂ እሷን ስለምትላት ገና ለገና አሰጠኝም ብለሽ ነው። ምን ብዬ እንግዲህ አንቄ አልቀበላት ጠየኳት። ከዛ በኋላ ብር የሰው ብር ማለቅ ተከፍሎ ማለቅ አለበት። ከዛ በኋላ ነው ቆይ እኔ ብቻ መጨነቅ አለብኝ አንቺ? ምንድን ነው አንተ የምትጨነቀው? ስለምንድን ነው የምትጨነቀው? አንተ እኔ ነኝ አንተ ነው የምትጨነቀው ለዚህ? በጣም ነው የሚገርመው አንቺ በቃ እዛ እኔ እኮ አሁን እኮ ስትደውይልኝ እኮ ያመጣሽው መስሎኝ እኮ ነው አይደለ? ደግሞ ገና ዛሬ ስራ መጀመሪያ እኮ ነው። ዛሬ ጀምራ ታዲያ ጀምር፣ ስራም ጀምር። ምንም በል እና ለምን ደወልሽልኝ ካላመጣሽ? ለምን ለዛ ብቻ ነው እንዴ? እና እሺ ምን ለምን ነበር ወይ ታውቀሽ ነው ይዘሽ መጥተሻል? ነይ ታደርጓለህ። እኔ ባመጣ ምን ለአንተ ብቻ እኮ አይደለም ባለ ጉዳዩ እኔም ነኝ እኮ። እና አልመጣሽም? አላመጣሁም። ምን አታምነኝም እንዴ? እኮ ምን አለችሽ? እሺ በቃ አልሰጥም ብላኛለች። በቃ ላስገድዳት አልችልም። እኔ ከየትም ይሄ ምንህንም ሽጠ ሰው ብር ራሴ ልጅ የምታዋጣ ከሆነ የሚያዋጣ ከሆነ ማለት ትችላለህ። ወይስ ተመልሰን እዛው ሰው ድጋሚ እንግባ? እዛው ተመልሰን ሰውም እንዲያዝንብ ነው ፈልጊው ነው? አሁን ምንድነው ሰው እኔም ብቻ ክፉ ለምን ታደርጊኛለሽ? አንቺ ራስሽ በቃ እንትን ሆነሽ እንዴት ምን ጻድቃን ሆነሽ ራስሽ። እኔ ጻድቅ ነኝ አላልኩም፣ ግን በቃ
እውነት አላት ደግሞ ምን ያክልኛል ምን ያክል ነው አንተ የምትታመነው? ምን ያክል ታምነህ ነው እሷ ለአንተ ካርታ የምትመልስልን? ምን ችግር አለው? የት ሄዳለሁ? ከዚህ ብትሰጠኝና ሽጬ ወይ ደግሞ ተበድሬ ወደ ብከፍል እንደተነጋገርን ነው እንጂ ተነጋገርን ቢሆን ራሱ ካርታው በእኔና በአንተ ስም ሆኖ እኔ መቼም ቢያልኩሽ እሱንም ቢያልኩሽ እንዴት አይደለ? በጣም እንዴ ብዬሻለሁ። እሱን ነው ወይስ የተማከራችሁት ነገር አለ? ምንድን ነው የምንመካከረው? ስንት ዓመት ሁሉ ነው ካርታ በእኔና በአንተ ስም ይሁን ብዬ ስለነበረው። አሁን አንድ የተረጋግተን የተቀመጥነው ሲጀመርስ እኔና አንቺ አይደለ? ህዝብ ፊት ይኸው ሚዲያ ላይ ነው ያለነው። ቤተሰቦቼ ፊት ቃል ገብተህልኝ ካርታው በሁለታችን ስም ሆኖ ነው ሲጀመር ማለት ነው። ምን አሁን ይሄን ገና ለገና ፈርተሽ ነው ታዲያ? እሷን አልጠየቅሻትም? ሌላው እየጠይቃት የለ እንደ እሷ አሁን አንተ ሲጀመር አንተ ራሱ መናገር አትፈልግም እንኳን አይደለም ሌላ በዚህ በቆሻሻ እንደዚህ እየተናገርክ ስንት ሰው እንዳደማ። እኔ እኮ ለራሳችን ብዬ እኮ ነው እንደዛ መከራዬን የማየው። ለራሳችን ብዬ አትበል፣ ለራሴ ብዬ በል። ራሳችን የምትለው ነገር እዛ ዋጠው። ብቻዬን ነው እንደምኖረው። ብቻህን እየኖርክ ነው ሲጀመር። ካሜራ እያሳመምሽኝ ነው። አሁንስ እግዚአብሔር ደከመኝ በእውነት። እኔም ብቻ ለምንድን ነው ጥፋተኛ የምታደርጊኝ? ግን እኔስ ማነው መጀመሪያ በዚህ ጉዳይ ሁሌ መጨቃጨቅ አለብን? ይዘሽ ላይ አልኩሽ አይደል? ይዘሽ ነይ በቃ። እንዴት ብዬሽ በቃ እምቢ አለችኝ። አልሰጥም ብላኛለች። በቃ ምን ማድረግ አለብኝ እኔ? መደባደብ ነው ወይስ ነጥቂያት ነው? ምን አድርጌ ነው መምጣት ያለብኝ? አልቅሼ ለመንኳት፣ አልሆነም። በቃ ምን ላድርግ ታዲያ? አንቺ አልቅሰሽ ጭራሽ አልተናገርሻትም። ምን እኔ ሰው አይደለሁም? ጭራሽ አልተናገርሻትም? እንደዛ ነው። ሌሊት እንደዚህ በተኛችበት እኮ ነው የሄድኩት። ታውቃለህ? እንደዛ ነው የሚመስለኝ አይደለ? እዛው ዝም ብለሽ ደርሰሽ ወይ ይሄንን አሁን ያልሽውን ነገር ተማክረሽ ነው የመጣሽው ከሷ ጋር? ምን ነው የምንማከረው? በቃ ካርታው በሁለታችሁ ይሁን ብትልስ ታዲያ ብትልስ ለሁለታችንም መልካም ነገር ስለታለ ነው ማለት ቢያልኩሽ ታዲያ ይዘሽ አመጪም እሱን እምቢ ብዬሻለሁ አይደል? አትዋሽ። ምንድነው ማለት? ስንት ዓመት ሙሉ ምን ችግር አለው? እኔ አልታመንም። የት ሄድብሻል ስትለኝ አይደል እንዴ ኖርከው? እና አሁንስ ቢሆን የት ሄድብሻል? የት ሄድብሻል? ይኸው አየህ ወዴት እንደምትሄድ። እዛ ሄደሽ በቃ ይሄንን ቀኑ ሙሉ በቃ ይሄንን ስትደውልች ነው አልሽዋ። እኔ መልካም ዜና ይዘሽ ትመጫለሽ ብዬ ስጠብቅሽ አንቺ በጣም ነው የምትገርሚው። በእውነት በጣም ነው የምትገርሚው። እኔ ለረብቼ የምትጨንቄ ምንድን ነው የማደርገው? ስለ መቼም ተጨንቃ አታውቅም። እሷ ማለት ነው አንተ የሆነ ነገር ሳታረግ እሷ ተጨቃጫቂ ሰው አይደለችም። እሺ ከአንተ ሁሉ ትበልጥብኛለች ታውቃለህ? እግዚአብሔርን ከአንተ ሁሉ ትበልጥብኛለች፣ ከማንም በላይ ከእናቴ ልጅ በላይ ትበልጥብኛለች እሷ። እና እንደ በፊቱ አብረሽ ለምን አንኖርም ታዲያ? እንደዛ ከበለጠችብሽ ለምደሽ የለ አሁንም ለነገር ነው እንጂ ጥሩ ነገር አዘጋጅታ አይደለም የጠበቀኝ። ሲጀመር ጥሩ ነገር አይደለም ይልሽ እሷ ጋር አፍን ዝጋ በእናትሽ ዝም በይ። እኔ አላቅሽም እንደ ሻይልሽ ምን እንዳወርትሽ እንዳወጣሽ አውቃለሁ ነበርክ ማለት ነው። አቅሻለሁ ምን እሷ ጋር ስደርሽ እንደምታወሪ ራስ በቃ እንደ እኔ ክፉ አንቺ በቃ ጥሩ ሰው ብለሽ ነው አስበሽ የምታስቢ ዛይሽ አውቃለሁ ምን እንደምታወሪ ምን እንደምትወልድ ከሷ ጋር መች ጠፋሽ? በቃ ከአሁን ከሷ ራስ ላይ ውረድ በል። ይኸው እንግዲህ አልሰጥም ብላኛለች። እንግዲህ ውድ ቤተሰብ ምን ማድረግ እንዳለብኝ እናንተ አሳውቁኝ። ሁሌ እኔ ነኝ በቃ ጥፋተኛ። በነገራችን ላይ ቤተሰብ ብዙዎቻችሁ ማለት ነው አውቄ እየወደቅኩኝ እየመሰላችሁ ማለት እግዚአብሔር አምላክ ልቦና ይስጣችሁ። ዛሬ ላይ ግን ልወቅሳችሁ አይደለም። አሁንም ደግሞ ሄደሽ እንዳትወድቂ በረንዳ ላይ የምትሉኝ አሳክሙኝ አላልኩ፣ ድረሱልኝ አላልኩ። ውድ ቤተሰብ እኔ ላይ ደረሱ የደረስባችሁ ለማለት ይከብደኛል። ምክንያቱም ያላችሁት በሰው ሀገር ላይ ነው። እግዚአብሔር አምላክ ግን ልቦና ይስጣችሁ። የምታዝኑልኝም ልኖሩ ትችላላችሁ። የኔን ህይወት ይስጣችሁ ብዬ ብላችሁ ማለት ነው ለእኔ ይከብደኛል። ምክንያቱም እንደምታዩት ነው። እኔ ሁሌ በቃ ከሱ ጋር መጨቃጨቅ ምን ማለት ወይ ምስማቦ ራስ እንዴት እንደሰለችኝ
ካንተም ብሶ ነው የሰለቸኝ። ካንተም ብሶ ማለት ነው። ካንተም ብሶ እንዴት እንደሰለቸኝ ትንሽ አያሳፍርም? ስታወራ ራሱ እንዴት እንደሰለቸኝ። እንደዚህ ሁሌ መጨቃጨቅ አልሰለችሽም? የሰው ገንዘብ አምጣ ትፋ ከየትም ማምጣ ምን አቅልላለሁ? ትችላለህ፣ ከተቻለልህ ትችላለህ። የሰው ገንዘብ መልስ ካርታ የምትለው በሁለታችንም ሆነ። ሲጀመር ደግሞ ራሱ የሰው ዕዳ ከፍለ አብረን ሽማግሌዎች ባሉበት ቦታ በሁለታችን ስም ሆኖ ነው። ሽማግሌ ነው እንደዛ የሚያደርገው። ማንም ይሁን የትም ሽማግሌ ነው ካርታ የሚያስቀጥለው። ይሄን ማማወቅሽ አለማወቅሽ ወንድሜ ቅብርጥስ የምትለው አይደለም። የእነሱ ኮመንት የቤተሰብ ኮመንት ራሱ ስልችት ነው ያለኝ። አሁንስ በእውነት ኮመንት ማየት ማን ይልኛል ኮመንት ያንተን ኮመንት አንብብል። ሁሌ ነኝ ተጨቃጫቂ፣ ሁሌ እኔ ነኝ በቃ። አንቺ በቃ ራስሽ የዋህ ነሽ፣ ምስኪን ነሽ ለአንቺ ለእሷም ለሁሉ። ሁሌ ጭቅጭቅ ለአንቺ ጭቅጭቅ በቃ ምግብ ሆነሻ። ምግብ እንደኔ አትሆኝ። ልቤ በጣም እየደከመኝ ነው። በቃ አንቺ እኔም ውድ ቤተሰብ እንዳትፈርዱብኝ። ከዚህ በኋላ ጭቅጭቅ ሰልችቶኛል። የእናንተም ኮሜንት ማንበብ እንደዚህ መጥፎ ነገር ማየትም ሆነ መስማት አስጠልቶኛል። ይሸጥና አንቺም የራስሽን ኑሮ ኑሪ፣ እኔም የራሴን ኑሮ ኑራለሁ። በቃ አለቀ። በቃ ይሄንን ነው የምወስነው ማለት በቃ ይሸጥ፣ የራሴን ኑሮ ይሸጥ። በቃ የራሴን ኑሮ ኑራለሁ። አሁን የሚያዘጋጀው ነገር አለ ማለት ነው። በቃ ጭቅጭቅ ሰለችኝ እኔ አይደለ? እውነት የሰዓት ውስጥ ሁሌ የሰዓት ውስጥ አልወጣም። የሰዓት ውስጥ ነው ያለሁት። የራሴን ህይወት እኮ ነው ያልከኝ አንተ። አዎ ብዬሻለሁ። በቃ